ብሌን የመጨረሻ ልቧ ተሰበረ። በሷ ምክንያት ወይዘሮ ገነት በረኪና በመጣጣታቸው ትልቅ አደጋ ውስጥ በመግባታቸውም ለሞት ሲጣጣሩ ደረሰችባቸው። በዚህን ሰዓት ለዳግም ደውላ ወደ ሆስፒታል እንዲወስዷትም አደረገች። በዚህን ሰዓት ሰላም የቃልን ቅሌት ሁሉንም በሪከርድ ዳግም አሰማት። ዳግም እንግዲህ የኃይሉንና የቃልን ውርደት ለሰላም አሳወቀ። ሰላም የመጨረሻ ውሳኔዋ ቃልን ከዛ ቤት አስወጥቶ ማባረር ነበረ። በብሌን ላይ እየተካሄደው መጥፎ ችግር አልገባኝም። ምንድነው ቃል ንገሪ ብትላትም ቃል ደግሞ መንተባተብ ስትጀምር ለአንዴና ለመጨረሻ ከዚህ ቤት ዛሬ ውልቅ ብለሽ ትሄጃለሽ በማለትም እውነታውን እስከማቅ ድረስና አጣርቼ ወደ ቤቴ እስከምትመጪ ብዙ ነገር የተጠራጠርኩትም ነገር ስላለ አሁን ላይ አንቺ እኖርሽበት መኖር ትችያለሽ ብላም ሰላም አባረረቻት። ብሌን ደግሞ እየሮጠች እናትየዋን ለመሰናበት ስትሄድ ወይዘሮ ገነት በረኪናቸውን ግጥም አድርገው ጠጥተው እየተጣጣሩ ባሉበት ባዶ ቤት አገኘቻቸው። በዚህን ሰዓት ለዳግም ደውላ ዳግም ድረስልኝ፣ እማዬ ሞተችብኝ በእኔ ምክንያት፣ እኔ ነፍሰ ገዳይ ነኝ፣ ነፍስ አጥፊ ነኝ እያለች ስታለቅስበት ዳግም እየሮጠ ሲሄድ እንግዲህ ወይዘሮ ገነት በረኪናውን ጠጥተው ከመጠን በላይ እየተጣጣሩም አገኛቸው። የሚያረገው ግራ ስለገባው ደንግጦ ሲቆም እባክህን ዳግም እርዳይ፣ በነፍሷ እንድረስላት፣ ሆስፒታል እንውሰድ ስትልም ሆስፒታል ሲወስዷቸውም ድንገተኛ ሆስፒታል መግባት እንዳለባቸውና ትልቅ አደጋ ውስጥ እንዳሉም ተነገራቸው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጉጉት የምንጠብቀው ተወዳጁ አደራ ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ ብሌን ወላጅ እናቷ የውሸት መሆኗን ባታቅም ዳግም ግን እውነታውን ለሰላምዬ ዝግዝግ አድርጎ ቃልንና በኃይሉን አዋረዳቸው። በኃይሉ አልማዝን ገዝቶ እዛ ቤት እንዳስገባትና አልማዝ ብሌንን ከዛ ይዛ ልትሄድ እየሞከረች እንደሆነም እውነታውን ብሌን በሌለችበት ዳግም ግን ሪከርዱን ለሰላም ሲያሰማት ሰላም የመጨረሻ ከመደንገጧን ብዛት እንግዲህ አልማዝንና እንዲሁም ደግሞ ቃልን እናንተ ወንጀለኞች ናቸው፣ ሁለታችሁም መጠየቅ አለባችሁ በማለትም በህግ የምትጠየቁት እኔ ሳልሆን ብሌን ትጠይቃችኋለች። ስለዚህ ከቤቴ ሁለታችሁ ተመካክራችሁ እቅድ እንዳላችሁም ገብቶኛል፣ እውነታውን እስከማጣራ ድረስ ከቤቴ ውጡልኝ በማለትም ሰላም ቃልንና አልማዝን ከቤት አንከሳክሳ አስወጣቻቸው። ዳግም የቃልን ቅሌት ስላወጣባት ማን እንደሆን ካሳያለሁ የኔ ህይወት እንደ በጠበጥክ ስትለውም የተደበቀ ሚስጥርሽም በቅርቡ እንደሚወጣ ጠብቂኝ፣ ምክንያቱም አሁን ላይ እመኝኝ ብሌንም የሆነ ያወቀችው ነገር ሳይኖር አይቀርም ሲላትም ብሌን የምታውቀው ነገር የለም አለች። ነገር ግን አሁን ብሌን የምታውቀው ሰላምዬ የቃል እናት እንዳልሆነች እውነታውን ታውቃለች። ይህንን ልትናገር ባለችበት ሰዓት በኃይሉና ቃል እንዳቋረጧት እና ማን ነው ወይዘሮ ገነትን እንዳገቱባት ታስታውላለች። አሁን እውነታው ዝክዝክ ብሎ ከወጣ በኋላ ቃልና ብሌን አይንና ናጫ ቢሆኑም ግን ደግሞ የቃልና የዋቶ ኃይሉ ውድቀት በቅርቡ እንደሆነ ምንም ጥርጥር የለውም። ሌላው አሁን ላይ እንግዲህ ወይዘሮ ገነት ልጄን አጥቼ እኔ እዛ ጨለማ ህይወት ብቻዬን መኖር አልፈልግም በማለትም ራሳቸውን ለማጥፋት የጠጡት በረኪና ውስጥ በጣም በሚያሳዝን ሁኔታ የውስጥ አንጀታቸውን በጣጥሶ እና ትልቅ ችግር ላይ እንደሆኑም ለብሌን ተነገራት። ድንገተኛ ሆስፒታል ገብተው ለብዙ ጊዜያት መቆየት እንዳለባቸውም ብሌን ስትሰማ የመጨረሻ ልቧ ተሰበረ። እኔ ነፍሰ በላ ነኝ፣ ገዳይ ነኝ፣ እናቴ ይህን ያደረገችው በእኔ ምክንያት ነው ስትለውም ዳግም መጀመሪያም አዳምጭኝ፣ ትልቅ ክስተት ከመፈጠሩ በፊት ብዬሽ ነበረ። ስለዚህ አሁን አንቺ ደግሞ ያልሰማሽው እውነት ከቃል
በሪከርድ ያስኩት አለ ሲላትም ምንድን ነው እሱ ስትልም አሁን ጥሩ ሙድ ላይ ስላልነበርሽ አልነግርሽም፣ ግን ደግሞ እውነቱ በቅርቡ ትሰሚዋለሽ፣ ታቂዋለሽ። ያሉሽን ሁላ አትመኝ። አንቺን ለማጥፋት የተላኩ ሰዎች ናቸው። ማንኛውም ሰው ወደ አንቺ መጥቶ እኔ እናትሽ ነኝ፣ እኔ እህትሽ ነኝ፣ እኔ ወንድምሽ ነኝ ቢልሽ ማመን የለብሽም። እኔ ደግሞ አንቺን ከመጥፎ ነገር መጠበቅ ግዴታዬ ስለሆነ ቃልን በዛን ሰዓት ማታ ይዤ ወጥቼ አናዝዣታለሁ። ስለዚህ የተናዘዘችው ነገር ደግሞ እናት ተብዬዋ እንግዲህ እውነታው በቅርቡ ይወጣል ሲላትም እባክህ ንገረኝ ስትለውም ብሌን አሁን መጀመሪያ የሚወዱሽ እናትሽ ይዳኑልሽ፣ ከዛ በኋላ ሁሉንም እውነት እነግርሻለሁ አላት። እሷም በቃሽ በማለትም ጸጥ አለች። ሰላም ልጄ ብሌኔ ልጄ ብሌኔ የኔ ውድ ምን ላድርግሽ፣ ባንቺ ላይ ብዙ ነገር እየወረደብሽ ነው አለቻት። ሰላም የተፈጠረውን ለብሌን መናገር የለብንም እባክሽን፣ በዚህ ላይ ተጨምሮባት ትልቅ ችግር ውስጥ ትገባለች። ብሌን ከምንም በላይ ጠንካራ መሆኗን ብናቅም ግን ደግሞ ነገር በነገር ላይ እየደራረብን ህይወቷን እንዳታጣና አእምሮዋ እንዳይበላሽ እፈራለሁ በማለትም ዳግም ለሰላምዬ ሲነግራት እውነትህን ነው ልጄ እውነትህን ነው በማለትም ልትነግራት ያለችውን ሚስጥር ጸጥ አለች ሰላም። አሁን ለወይዘሮ ገነት ብዙ ክፍያ የሕክምና ስለሚያስፈልግ ሰላም እንግዲህ ብሌንን ስጠይቃት እትዬ እማዬ በእኔ ምክንያት ነው በረኪና ጠጥታ ህይወቷን አደጋ ላይ የጣለችው፣ እኔ ምን ልሆን ምን ላደርግ ስትልም እንግዲህ ሰላም ተረጋጊ ልጄ፣ አንቺ ምንም ያጠፋሽው ነገር የለም፣ ስለዚህ እባክሽን ተረጋጊ በማለትም እንግዲህ ብሌንን ለማረጋጋት ሰላም እየሞከረች ትገኛለች። ሌላው ነገር አሁን በሚገርም ሁኔታ የብሌን እናት ወይዘሮ ገነት ትልቅ አደጋ ውስጥ እንዳሉ ዶክተሮቹ ተናገሩ። አይ የኔ እናት መሞት የለባትም፣ እኔ ያለሷ ህይወቴ ባዶ ነው፣ እሷ ያለኔ መኖር አችልም፣ እኔ ነኝ ይህንን ጉድ ያደረግኩት እያለች እንግዲህ ብሌን ስታለቅስ አንቺ ንጹህ ሴት ነሽ፣ ንጹህ ሴት ስለሆንሽ ከብዙ መከራ አውጥቶሻል፣ እናትሽ ደግሞ ይድናሉ ስትልም ግን ደግሞ ዶክተሮቹ ብዙ ክፍያ ጠይቀውኛል እትዬ አለች። በዚህን ሰዓት ሰላምም ስንት ነው ስትል የተፈለገውን ያክል ገንዘብ እኔ እከፍላለሁ በማለትም ብሌንን አጽናናቻት። ወይዘሮ ገነት ያሉበት ሁኔታ ህይወታቸው ትልቅ አሳሳቢና አደጋ ላይ እንደሆነም ተነገራቸው። በዚህን ሰዓት ይሄ የተነገራቸው እውነታው ምንድን ነው ሲባልም የውስጥ አንጀታቸው በረኪናው ከመብዛቱ ብዛት በጥስጥስ ብሎ እንደነበረና ጉዳት ላይ እንዳሉም ሲነገራት ብሌን እኔ ነኝ የእናቴ ገዳይ እያለች ማልቀስ ጀመረች። በዚህን ሰዓት እባክሽን ተረጋጊ እያሉም ሰላምና ዳግም እያጽናኗት ይገኛሉ። አቶ በኃይሉ እቅዱ ስለከሸፈ የመጨረሻ እየተናደደ እያበደ ይገኛል። አልማዝን አንቺ ከርፋፋ ስትንከረፈፊ አስበላሽኝ ሲልም ዋከን አይደለሁም ያስበላሁ፣ ይሄን ያደረገችው ቃል ነች። ቃል ከወደድኩ አፈቀርኩ ብላ ከዳግም ተብዬው ጋር ሄዳም ዳግም እሷን ነገሩን ለማወጣጣት ብሎ በሪከርድ በመቅረጽና እሷን ድብና አድርጎ ካሰከረ በኋላ እኔ የብሌን እናት እንዳልሆንኩኝ አንተ እንደላካት እውነታውን በሪከርድ ለሰላም አምጥቶ አሰማት አለች አልማዝ። በዚህን ሰዓት ይች ዘልዛላ ሸርሙጣ የት አባቷ ናት ሴት አድርጌ እገላታለሁ እያለ ወደ ቤት ቢመጣም ሰላም ቃልን ስላባረረቻት ቃልም ደግሞ በኃይሉ ይገለኛል ስላለች ራሷን ደብቃ ትገኛለች። አሁን ላይ ነገሩ የተደራረበባት ብሌን የምታደርገው የምትይዘው የምትጨብጠው ቢጠፋባትም ግን ደግሞ አሁን ዳግምን እንደዛ ተናግረውና አስቀይመው በጥፊ መተው ተጎኗ ያለው ሰላምና እንዲሁም ዳግም ሲኖሩ የመጨረሻ ደስታም ኩራትም ተሰማት። እስከ ዛሬ ብቻዬን ነኝ ብዬ ነበር፣ በችግሬ ጊዜ በሀዘኔ ጊዜ ከጎኔ የሚሆኑ እነዚህ ሁለት ሰዎች ናቸው በማለትም እንግዲህ እነሱን እያመሰገነችና ከሰላምዬ
ሰውዬ ላይ ተለጥፋ ማልቀስ ጀመረች። እኔ አላቅም ያንቺ ልጅ እንኳ ከማንም ከምንም በላይ ያሳዝነኛል። ቃል ብታለቀስ ምንም አይሰማኝም። ያንቺ እንባ ሲፈስ እኔን ይቆጨኛል። ነገሩ ምን ይሆን አለች ሰላምም እትዬ እኔም እኮ ነኝ አንቺን ተገድፌ ሳለቅስ ይወጣልኛል። አንቺን ተገድፌ ሳለቅስ እረጋጋለሁ። አንቺ ደህና ስትሆኚ እደሰታለሁ። እኔ አላቅም አንቺ እንደ እናት ስሜት ነው የሚሰማኝ አለች። ልጄ ብሌን አላቅም ለአንቺ ያለኝ ስሜት የተለየ ነው አለች። እናም የቃልን ሁኔታ ስታስታውስ ሰላም ይች ልጅ እውነትም ልክ የብሌን እናት ናት ተብላ የመጣችው አልማዝ ቃልንም ተቀጥራ መታ እንደሆነ ምኑን አወኩት። ከዚህ ቀደም ልሞት ስል እሷ የጠጣችው ሊገላት እንዳለ ወተት ስጡኝ ብላ ጠጥታ ድናለች። ስለዚህ ብዙ የሚያጠራጥር ነገር አለ እያለች ውስጧን መጠየቅ ጀመረች ሰላም። በአሁኑ ሰዓት ብሌን እንግዲህ የአልማዝ የገነት መታመም በሷ ምክንያት እንደሆነም ተረዳች። ወይዘሮ ገነት ፈጣሪያቸውን ይቅር በለኝ እያሉም እየለመኑ ስለነበረ ብሌን እንግዲህ ሳልሰናበታት ከአልማዝ ጋር መሄድ የለብኝም መቀሌ መጀመሪያ እሷን ተሰናብቼ መሄድ አለብኝ ባለችበት ወቅትም እየሮጠች በጧት ተነስታ እገነት ጋር ስትሄድም የጠጡት በረኪና ቶሎ ነፍሳቸውን ሳያጠፋ ውስጣቸውን እየበጣጠሰ አንጀታቸውን እያቆሰለ ለጊዜው ቶሎ እንዳልገደላቸውና ብዙ ጊዜ እያጣጣሩ መቆየት እንዳለባቸውም እንግዲህ የጠጡት በረኪና ተግባሩን ሰርቶ አገኘችው። በህይወት ማገኘቷ ለሷ እድለኝነት ተሰማት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።